ፈተና ሰውን ያንገዳግደዋል። ይሄ ምንም ጥርጥር የለውም። በሌላ መልኩ ግን ፈተናዎች ሰው ለመስራትም መጥተው ያውቃሉ። ወርቁንም እኮ ያጠራዋል እንጂ ያቀልጠዋል እኮ። ችግሩ ምንድነው? ያ ፈተና ለምን እንደሚመጣብን አናውቅም። አንዳንድ ፈተናዎች እኛ ራሳችን የምናመጣቸው ናቸው። ይሁዳ ያደረገውን እንደው ሰይጣን ሊያስበው ይችላል። አሁን በመሳብ ሰው አሳልፎ እንደሚሰጥ ኃያሉን ንጉስ አርፎ በተቀመጠበት ቀስቅሰው ድል የሚነሱ ሰዎች አሉ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እያመንና እየተማጸን የዕለቱን መርሃ ግብራችንን እንጀምራለን። የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ ለወለ ባህር አምላካችን እግዚአብሔር ይህን ጊዜ ፈቅዶልን ቃሉን እንድንሰማ ቃሉን እንድናገለግል ስለፈቀደልን ስሙ ለዘላለም የተመሰገነ ይሆንልን። ዛሬ በዚህ ዕለት ፈተናን በተመለከተ ከአንድ ተመልካች የቀረበልን ጥያቄ መነሻ በማድረግ እንደው ፈተና ከምን ይመጣል? ፈተና እንዴት ይወገዳል? ፈተናን እንዴት ማለፍ ይቻላል? የሚል ሀሳብ ያለው ርዕሰ ጉዳይ ነው ይዘን የመጣ ነው። እንድትከታተሉን እየጋበዝን እንቀጥላለን። ወደ ውይይታችን እንገባለን ማለት ነው። ጥያቄው እንዴት መሰላችሁ የተነሳው? እንግዲህ ህይወቴ ሁሉ በፈተና የተሞላ ነው። አንዱን ሳልፈው አንዱ ይተካል። አሁን ተስፋ ወደ መቁረጥ ደርሻለሁ። ምክንያቱም አልፈዋለሁ ብዬ በጽኑ እምነት በብዙ ድካም ዋጋ ከፍዬ አንዱን ፈተና ካለፍኩት በኋላ ሌላ ፈተና ደግሞ ተክቶብኝ ስለሚያልፍ አሁን ከዚህ በኋላ ያለ ፈተና መኖር እንደማልችል ስላሰብኩ ወደ ተስፋ ወደ መቁረጥ ደርሻለሁ የሚል ይዘት ያለው ጥያቄ ነው የመጣልን እና እንግዲህ እስኪ ያንን በተመለከተ በቤተ ክርስቲያን አስተምህሮ መሰረት ፈተና እንዴት ወደ ሰው ልጆች ሊመጣ ይችላል? እንዴትስ ደግሞ ያለ ፈተና ማኖር ይቻላል? እንዴት ነው ፈተናን ማለፍ የሚቻለው የሚለውን ነገር እንድንወያይበት ነው እንግዲህ ለዛሬ ወደ እናንተ የመጣ ነው ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን እንገባለን። እንግዲህ ዛሬ ይህን ጥያቄ መሰረት በማድረግ የሰው ልጅ በብዙ መንገድ ሊፈተን ይችላል፣ እውነት ነው። ለዚህም ነው አምላካችን ኢየሱስ ክርስቶስ ፈተና እንዳለ በማሰብ አስቀድሞ በጌቴሴማኒም ጸሎት ላይ ተናግሯል። እኛም በምንጸልዩ ጸሎት ውስጥ ወደ ፈተና አታግባን ብላችሁ ጸልዩ ብሎ አንድ ጉዳይ አድርጎ በአቡነ ዘበሰማያት ውስጥ እንግዲህ እንድናነሳቸው፣ እንድንለምናቸው፣ እንድንጠይቃቸው ከተሰጡን ጥያቄዎች መካከል አንዱ ወደ ፈተና አታግባን የሚለው ጥያቄ ነው እና በክርስቶስ በትምህርት ዘመኑ ለእኛ ለቤተ ክርስቲያን በእግዚአብሔር ፊት ቆማ እንድጠይቀው ካደረጋት ከሰጣት ጥያቄዎች መካከል አንዱ ወደ ፈተና አታግባን የሚለው ነው። ይሄ የሆነበት ምክንያት በዚህ ምድር ላይ ስንኖር የሰው ልጅ በብርቱ ፈተና የማለፍ እድሉ በጣም ሰፊ ነው። ያለ ፈተናስ እንዴት ማኖር ይችላል? በእርግጥ ህይወት በእንደዚህ አይነት ፈተና ውስጥ ባታልፍስ ጸጋ ማግኘት ትችላለች? እሱም ራሱ የቻለ ደግሞ ሌላ ነገር ነው የሚሆነው እና እንደው አሁን ፈተና እንዴት ይመጣል ከሚለው ጀምረን ብናይ ለድቀት የሚያበቃውን ፈተና ማለታችን ነው። እንግዲህ አሁን ፈተና በልዩ ልዩ መንገድ ሊመጣ ይችላል። አንዳንዱ ሰዎችን ለድቀት የሚዳርግ ከእግዚአብሔር አንድነት የሚለይ ማለት ነው ሆኖ ይታያል ወይም ያልፋል። ሳያልፉ ያሳልፋቸዋል ማለት ነው። ሰዎችን ከእግዚአብሔር አንድነት ይለያቸዋል። እስከዛ ድረስ ሊያደርስ የሚችል ፈተና አለ። አንዳንዴ ሰደድ እሳት ይነሳና ጫካውን ያቃጥለዋል። አንዳንድ የአትክልት ዝርያዎች እንደጠፉ ሊቀሩ ይችላሉ ከእሳቱ ኃያልነት የተነሳ ማለት ነው። ደካሞች ከነበሩ እሳቱ እንዳለ አጥፍቷቸው የሚሄድበት አጋጣሚ አለ። አንዳንዶቹ ግን ስራቸው ጥልቅ ከመሆኑ የተነሳ ከላይ ቅጠላቸው ተበልተው ለጊዜ የደረቁ ቢመስሉም እንደገና ተመልሰው ያቀጠቅጣሉ፣ ይለመልማሉ፣ እንደገና ያድጋሉ ማለት ነው እና ወደ ፍሬያማነት ይመለሳሉ። እንዲህ አይነት እና አሁን ፈተናን እኔ በዛ ነው በቤተ ክርስቲያን ውስጥ በምንኖር በሁላችንም ዘንድ መቼም ስሩ ጥልቅ የሆነ አለ፣ በደንብ ያደገ አለ። ከዚያ መካከል ደግሞ ያደገ መስሎ ግን ጥልቀት በሌለው ማደግ ያደገ ደግሞ ሊኖር ይችላል እና ሰደድ እሳት በተነሳ ጊዜ ወዲያው እንደ ቋያ ነቃቅሎ አድርቆት ሊሄድ የሚችል አይነት ተክል አለ።
እንደዚህ አይነት ክርስቲያን አለ። በሐዋርያትም ዘመን ይሄ ታይቷል። 12 ሆኖ ተተከሉ፣ ከ12ቱ አንዱ ደረቀ። በጣም ትንሽ ፈተና የጣለችው በእርግጥ ትንሽ ሊባል የሚችል አይደለም፣ ፍቅረ ነዋይ ነውና ፍቅረ ነዋይ የማይሰበስበው ዕዳ የለም። በጣም ብዙ ፈተናዎችን ብዙ ኮተቶችን አግተልትሎ ነው የሚመጣው እና ይሄ ጓዝ የጫነ መኪና ማለት ነው። የማይሸከመው ነገር የለም። እንደዛ ሆኖ ስለሚመጣ ትንሽ ነው ማለት አይቻልም። ግን የመጣው ፈተና እንዴት አድርጎ አጥፍቶት እንደሄደ ይሁዳን ይታወቃል። ከዛ በኋላም በተነሱት የሐዋርያት ተከታዮች እና ዴማስን ብንወስድ አንዳንዶቹ በቃ አሁን ባጠገቡ እንደሌለው ቅዱስ ጳውሎስ ሲናገር ነበር እና እነዚህ አይነት ፈተናዎች አጥፍቶ የመሄድ እድላቸው በጣም ሰፊ ነው። እነዚህ ፈተናዎች ለምንድን ነው የሚመጡት? ከምንድን ነው የሚመጡት ብሎ ግን ማጥናት ይገባል። ያው ሁሉም ነገር መነሻ ስላለው ማለት ነው። ይህንን ያነሳሁት ለምንድን ነው? አንዳንድ ፈተናዎች እኛ ራሳችን የምናመጣቸው ናቸው። እንዲያውም አንዳንዴ እንዲህ ይባላል፣ የተኛ ሰይጣን አትቀስቅሱ የሚባል አባባል አለ። ሰይጣን ራሱን አነሳስተው እንዲፈትናቸው የሚያደርጉም ሰዎች አሉ። ያ ማለት ለፈተና እንዲያው ዝግጁ የሆኑ ማለት ነው። መቼም አንዳንዴ ጦርነት ዝም ብሎ አይጀመርም። ኃያሉን ንጉሥ አርፎ በተቀመጠበት ቀስቅሰው ድል የሚነሱ ሰዎች አሉ። ጦርነቱ የሚጀምሩት እነሱ ናቸው። ቀድመው ድል የሚነሱም እነሱ ናቸው። የሚመቱም እነሱ ናቸው። ይሄ ራሳቸው ቀስቅሰው የሚያስነሱ አሉ። ጦርነቱን አፈር በመግፋት ሊሆን ይችላል፣ አለበለዚያ ደግሞ በመተኮስ የሚያነሳሱ አሉ። እንዲህ አይነት ሰዎች እንዲህ አይነቶቹ ፈተናን የሚያነሳሱ አሉ። ከዚህ የተነሳ እንደው ምናልባትም ጠያቂያችን አለበለዚያ ደግሞ ሌሎችም ተመልካቾቻችን የራሳቸው ፈቃድ ፈተና አምጥቶባቸው እንዳይወድቁ ያችን የፈተና ምንጭ የሆነች ሂደታቸውን አካሄዳቸውንም እንዲያስተካክሏት ይረዳቸው ዘንድ ነው እንግዲህ ይህንን ሀሳብ እንድናነሳ ዛሬ የተፈለገውና እስኪ አንተም አንድ ሀሳብ ስጥበት። ያው እንግዲህ መጽሐፍት ራሳቸው የሚከሩ እንጂ አሁን ይሄ ነገር ከባድ ነው። ተፈትኖ ያልጨረሰ ሰው ስለ ፈተና ብዙ ከባድ ነው። ግን እኮ 10ኛ ክፍል የሚፈተን ተማሪ ስለ 8ኛ ክፍል ፈተና ሊያወራ ይችላል። አዎ፣ ግን 8ኛን በደንብ አልፎታል የሚለው እሱ ሌላ ጉዳይ ነው ደግሞ በጣም ግን ያው እንደተባለው ነው። አሁን በእኔም ውስጥ ያለው ሀሳብ ፈተናዎች ብዙ መንገድ ይኖራቸዋል። እኔ በጣም የሚገርመኝ ሁልጊዜም በዚህ በኮምፒውተር ዓለም ውስጥ ያሉ ሶፍትዌር ላይ የሚሰሩ ሰዎች የሚናገሩት ወይም ደግሞ የሚያስተምሩት ትምህርት እነዚህ ሀከርስ አሉ፣ ሁሉም ሰው የሚያውቃቸው እና ወደ ኮምፒውተር ሲስተማችን ውስጥ የሚገቡት መቼም ፓስወርዳችንን እንዲሁ ሊያውቁት አይችሉም። እኔ ስልክ ውስጥ ገብተው እንደፈለጉት የሚበረብሩት መጀመሪያ የሆኑ ቀዳዳዎችን ይፈልጋሉ። እነሱ ሆልስ የሚሏቸው ቀዳዳዎች አሉ እና ይሄ ሰው ወይም ደግሞ ይሄ ድርጅት ብለው ቨልነራቢሊቲውን ያጠኑታል። በምን ጉዳይ ነው ደካማው ብለው ደካማ ጎኑን ካዩ በኋላ ነው ሰብረው ሊገቡ የሚችሉት እና እንደፈለጉ በዓለም ላይ እንደሚታወቀው ትሪሊየንስ ብሮችን ወይም ዶላሮችን የሚያወድሙት ተቋማትን የሚያከስሩት ግን ዝም ብለው ቁልፍ ባለና በተዘጋ እንትን ውስጥ ቤት ውስጥ ገብተው በፍጹም ፈተና ሊያመጡ ወይም ደግሞ ሀክ ሊያደርጉ አይችሉም። እና ሰይጣንም እንደዛ የተጠቀመ ነው ይመስለኝ። በገነት መጀመሪያ የሔዋንን ቀዳዳዎቿን ያየ አይደለ? ውዳሴ ከንቱ ለምሳሌ አገኘ። ውዳሴ ከንቱን አገኘ። በዚያች ውዳሴ ከንቱ ወይም ደግሞ ከንቱ በሆነ ይቺ ሔዋን ምን ብላት ለእኔ ልቧን ትከፍታለች። ስለዚህ በጆሮዋ በኩል ገባ፣ ልቧን ተቆጣጠረው። ከዛም በኋላ ያሉት እንደዚያ ናቸው። እና አንዳንድ ጊዜ ፈተናዎች በራሳችን ድካም ይመጣሉ። ይህን መጽሐፍት የሚተባበሩበት ይመስለኛል። ለምሳሌ በመጽሐፈ መነኮሳት በየትኛው እንደሆነ አላስታውስም፣ ምንዳቢያትሰ የኮና ርሁቃታ ምንና ላይ ነቃም። ይሄ ፈተናዎች ከሩቅ የሚመጡ አይደሉም፣ ከኛ ውስጥም የሚመነጩ አሉ። መጽሐፍ ቅዱስም ያዕቆብ ነው በምዕራፍ 1 ላይ እያንዳንዱ በራሱ ምኞት ሊፈተን ይችላል። ያዕቆብ በምዕራፍ 1 ቁጥር 14 አካባቢ እንደዚህ ይላል። ስለዚህ ሰው በራሱ ምኞት በራሱ ፍላጎት
ሊፈተን ይችላል። ያንን ከርኩሳን መናፍስት ጋር ሰይጣን ፈተነኝ ብሎ ማሰቡ ደግሞ ትክክል የሚሆንበት አግባብ ምንድን ነው? እኛ ስንደክም በእኛ ድካም ውስጥ እነዚህ መናፍስት ሊመጡ ይችላሉ እንጂ በምንም ተአምር እኔ ዝግ ሆኜ ወይም ደግሞ ለሰይጣን የማይመች ህይወት በጾም በጸሎት የታጠረ መንፈሳዊ ሰብዕና እያለኝ የኔን ልብ ሰብሮ የኔን ህይወት ሊያመሰቃቅል የሚችል ሰይጣን ምንም የለም። ይሄ ማለት ነው ማለት ነው እኔ በጾም በጸሎት እየኖርኩ እኔ በቁርባን እየኖርኩ ሰይጣን ድል ነሳኝ ማለት እኔን አይደለም ድል ነሳኝ፣ በውስጥ ያለውን ክርስቶስ ነው። ስለዚህ ክርስቶስ በውስጥ መኖሩን እርግጠኛ እስከሆን ድረስ በጾም በጸሎት በመንፈሳዊ ህይወት ከኖርኩ እኔን አይደለም ሰይጣን ሊያሸንፈኝ የሚችለው በውስጥ ያለውን ነው። ይሄ ደግሞ ሊሆን አይችልም። ስለዚህ ሰው የመጀመሪያው ይሄ ክርስቲያናዊ ቀዳዳዎች እንዳይኖሩት መንፈሳዊ ህይወቱ ላይ፣ ስራዎቹ ላይ፣ ትዳሩ ላይ፣ ምኖች አጠቃላይ እዚህ ምድር ላይ በሚኖረው የህይወት መንገድ ውስጥ ቅዱስ ጳውሎስም ተናግሯል። ወይ ተሀብዎ ፍኖተ ለሰይጣን የሚለው በቃ ቀዳዳ አታብጁለት የሚለው ይሄንን ነው። ስለዚህ እሱ ጥቂት ቀዳዳ ሲያገኝ ውእቱ ያርህቦ ነው የሚለው አይደል? በቃ ሰፊ አድርጎት ትንኝ የሚገባበትን ዝሆን የሚገባበት ሊያደርገው ይችላል። እና የኛ ድካም ሰይጣንን ይጠራል ነው ባጭሩ። ጥንባንሳ ነው ሰይጣን ማለት። የሆነ የስጋ ቁራጭ ሲያይ ከየት መጣ ማተለው ብዙ ጆፌ ነው የሚሰበሰበው አይደለ? ሰይጣን እንደዛ ነው። የኛን ድካም ሲያይ የማይመጣ ነገር የለም፣ የማያመጣው ፈተና የለም። ስለዚህ የመጀመሪያው የኛ ህይወት ትክክል ነው ወይ ዝግ ነው ወይ? ልክ እነዚህ ሀከሮቹ እንደሚጠቀሙበት የኛ ትንሽዬ መንፈሳዊ ጉድለቶቻችን ድካሞቻችን ሰይጣን የሚገባባቸው የሚወጣባቸው ሊሆኑ ይችላሉ። ከዚህ አንፃር የኛ ፈተና ለሰይጣን ተጋላጭ አድርገናል። ሰይጣን ደግሞ በእኛ ድካም ገብቶ የሚያመጣው ፈተና ነገሮችን ውስብስብ ሊያደርጋቸው ይችላል ነው። ነገር ግን ሁሌ በሰይጣን እንዳናመካኝ ነው ይህንን የተናገርኩት። ብዙ ጊዜ ምናልባት ምሳሌውን ተጠቅሜው ሊሆን ይችላል አላውቅም። 500 ብር የነበራት ሴት ገበያ ውስጥ ሌባ ብሯን ዘርፎት ስትጮህ አገር እያዝልኝ ስትል ምን ሆነች ነው የሚሏት ሰዎች 5,000 ብር ጠፋብኛለች እና የጠፋባት 500 ነው ጠፋብኝ ብላ የምትጮህ 5,000 ነው። እና አይዞት እናታችን ከሚሉት መካከል አንዱ በጆሮዋ ሄዶ አረ ሌባ የሚታዘባል እውነቱን ይናገሩ አላት አሉ። ራሱ ሌባው ነው እንደዛ ያለና ምን ማለት እንደፈልጊ ነው? አንዳንዴ ሰይጣን የሚታዘባቸው ስህተቶች አሉ። በመቃሪ ታሪክ ነው ደግሞ ይሄ በጧፍ ነው በምንድነው የምትጠበስ እንትን እቺንስ ያለ ዛሬም አላየዋት ብሏልና አንዳንድ እንትኖች ሰይጣን ራሱ አላውቀውም ብሎ የሚገረምባቸውን ስህተቶች እኛ ካደረግን በኋላ ሰይጣን አሳስቶኝ መቼም አይባልም። ይሁዳ ያደረገውን እንደው ሰይጣን ሊያስቡ ይችላል። አሁን በመሳም ሰው አሳልፎ እንደሚሰጥ ከይሁዳ ውጭ ነው። በእርግጥ ወቦአ ሰይጣን ውስተ ልበ ይሁዳ ብሏል ዮሐንስ። በልቡ ሰይጣን አድሮበታል። መጀመሪያም ግን ያደረበት ይህን ለማስደረግ አይመስልም። ይሄ ራሱ ነው የፈጠረው። አንዳንድ ፍልስፍናዎችን እሱ መጀመሪያ መጣ። ይሄ ሁሉ ብር እንዲያው ምናምን ብሎ የገንዘብ ፍቅሩ ለሱ ቀዳዳ ሆነ። ያችን ቀዳዳ ሰይጣን ተጠቀመባት እና እንዳሉት ነው። እና ፈተናዎች ከኛም ጋር ከአጋንንት ይመጣሉ። መጀመሪያ ግን እኛንን መንገድ የምንሆነው በተዘጋ ቤት በምንም ተአምር ሊመጣ አይችልም ነው። ይሄንን እኮ ያልኩ ለምንድን ነው ያውን ይሁዳን ያነሳሁት? ሰይጣን በገነት ራሱ እኮ ይሄን ጥበብ አልተጠቀመው። ሰላምታ አቅርቧል በእርግጥ ግን ወድቆ እጅ ነስቶ እንደው ግርስሙ እንደዚህ አላደረገም። አዎ ሰላምታን ያቀረበው እሱም በአዳም ዘንድ ተቀባይነት እንዳላገኘ በታሪክ እንማራለን። በሔዋን ዘንድ ያገኘው እድል አለ። ለመግቢያ የሚሆን ውይይት እንዲፈጠር ጋብዞለታል። ይሄ እና እንደው ለዚያ ነው ይሄንን እንደው ሰይጣን አስቦታል። ይሄን ከሰይጣን የተሻለ ያሰበ ሰው ይመስለኛል ይሁዳ። ትክክል ነው። ምንም ሳይሆን እና ፈተናዎች መምጫቸው የኛ ድካም ነው። ከዚህ ሁሉ ጋራ ደግሞ ማንም ሰው ሊረሳው የማይገባ አንደኛ ቆሮንቶስ 10 ላይ ያለው ቃል ማንም ሰው ደግሞ ፈተና ሲፈተን እንደው ቅድም በዛብኝ እንደው አሁንማ ደከምኩ ምናምን የሚሉት በምንም ተአምር ቅዱስ ጳውሎስ አስቀድሞ የነገረን ከሰው የተለየ ፈተና እንደማይመጣብን ደግሞም ከፈተናው ጋር መውጫው እንደሚያዘጋጅልን ነግሮናልና ከሰው የተለየ ፈተና ሊመጣብንም አይችልም። ምናልባት በማትችሉት አይፈትናችሁም እና ነው የሚለው ልክ ነው። ይሄ ሌላው ነገር ነው። በሌላ መልኩ ግን ፈተናዎች ሰው ለመስራትም መተው ያውቃሉ።
ችግሩ ምንድን ነው? ያ ፈተና ለምን እንደሚመጣብን አናውቅም። ይሄ ሰው የመሆን ችግሩ ይሄ ነው። ያ ፈተና ለምን እንደመጣ አናውቅም። ስለዚህ አጉረምራሚ እንሆናለን። ያ የምናጉረምርምበት ፈተና ግን እኛን የሚሰራ ሊሆን ይችላል፣ እኛን የሚያበረታ ሊሆን ይችላል። አሁን ቅዱስ ያሬድ ምን ተይሬስዮ እሳት ለወርቅ ዘእንበለ ዳይሙ ዘያጸርዮ ከማሁ ሃይማኖትን ለዘወለቱ ትዕግስት ነው የሚለው እና የእሳት ወርቅን ምን ያደርገዋል? ያጠራዋል እንጂ ትዕግስት ላለው ሰው ሃይማኖቱ እንደዚህ ነው። የወርቅን እንደው ዝም ብለን አሁን ዓለሙ የሚያውቀውን የአልማዝን ታሪክ ብናነሳው አልማዝ በከርሰ ምድር ውስጥ ያለ እሳት ነው አይደለም የሚያደባየው ወይም ደግሞ የሚያቀልጠው። እንደገና የመሬት ፕሬዠሩ አለ ምናምን እንደዚህ እና በጣም በርቀት ነው የሚሰቃየው። እና እንደውም ባለሙያዎች ሲናገሩ የአልማዝና የከሰል ድንጋይ እኮ እንደውም ኬሚካላዊ ይዘቱ አንድ ነው እያሉ ሁሉ በጣም ተገርሜያለሁ። አልማዝ እና በጣም ጠንካራ የሆነው ውዱ ማዕድን የሆነው ለምንድን ነው የሚለውን ሲያነሱ በቃ ይሄ የደረሰበት ፈተና ነው። በቃ እሳቱን ችሏል፣ ግፊቱን ችሏል። ከዚያ በኋላ ሲወጣ ደግሞ ማማ ተፈጥሮ እንግዲህ በተለያየ መንገድ ወደ ላይ ታመጣዋለች። ከዚያ በኋላ ጌጥ ይሆናል፣ ወይም ደግሞ ባለሙያዎች ቆፍረው ያገኙታል፣ ውድ ጌጥ ይሆናል። ምን ማለት ነው? ከድንጋዩ ከሰሉ በበለጠ ሁኔታ የደረሰበት ግፊት ያገኘው እሳት አልማዝን ውድ ብቻ አይደለም ጠንካራ የሚያደርገው። አልማዝ በራሱ ካልሆነ አሁን ሌላ ብረት አይቆርጠውም። እና ይሄን ጥንካሬ ያመጣው ምንድነው? የተቀበለው መከራ ማለት ይቻላል በዚህ ቋንቋ። ስለዚህ ወርቅ እሳት ወርቅን ምን ያደርገዋል የሚለው ያጠራዋል፣ ያጠነክረዋል እንጂ ትምህርት ነው። ቅዱስ ያሬድ ራሱ ያነሳው በጣም እና አንዳንድ መከራዎች አልማዝ ሊያረጉን ይችሉ ይሆናል። ምናልባት በክፉ ምኞት ካልተፈተንበት ራሳችን የፈጠርነው ፈተና ካልሆነ ወይም ደግሞ በክፉ ሀሳብ ምክንያት የመጣብን ፈተና ካልሆነ ሰው በክርስቲያናዊ ሕይወት ጸንቶ ክርስቲያናዊውን ምግባር ጠብቆ እየኖረ የሚደርስበት የትኛውን መከራ በእርግጠኝነት ለበጎ ለመሰራት ለመጽናት እንጂ ለመጣል እኛን ተስፋ ለማስቆረጥ የመጣ አይደለም። ነገር ግን በጎውን ፈተና ክፉ አድርገን በመረዳታችን ምክንያት ነገሮቹን በተቃራኒ ልናይ እንችላለን። እና ደግሞ እኔ እንግዲህ እርግጠኛ የምናገረው ልጆቹን አሳልፎ ለሰይጣን ወይም ደግሞ ለክፉ ምኞት አሳልፎ የሚሰጥ ጌታ የለም። ተስፋ መቁረጥ የሚያደርስ በፍጹም አይገባም። ተስፋ መቁረጥ በነገራችን ላይ እንግዲህ ሃይማኖት የለሽነት ጭምር ሊሆን ይችላል እኮ ከፍ ሲል። ሃይማኖት ተስፋ የሌለው ሃይማኖት የለም ሲል የለም። በቃ ዋናው የኛ ጸሎት አሁን መንግስት ትምጣ ነው አይደለም? ወንስ ሲፉትን ሳይሙት ይሄ ነው በቃ አብሮ ያለው። እና ሰው ከተስፋ እና እግዚአብሔር እረኛዬ ነው የሚል ሰው እረኛውን የምንጠራጠረው እረኝነቱን የምንጠራጠረው አምላክ የለም። ስጋውን ቆርሶ ምንድነው ቅዱስ ጳውሎስ ሮሜ 8 ላይ ነው ወልዶ ጥቀይመ ከምኔነ ከኛ ወዲያ ለልጁስ እንኳን አላዘነ ወይም አልራራም ወምንትኑን ዘይጼጎነ ኩሎ እንግዲህ ሁሉን የማይሰጠን ምንድነው? ወይም የማይሰጠን አለ ከሰጠን እና እግዚአብሔር የሚታማ ወይም ደግሞ እኛን የሚረሳበት መንገድ አለ ብሎ ማመን ከባድ ነው በጣም። አይ እውነት ነው። እንደው ጠያቂያችን ጥሩ ነው ያነሱት። እንደው ፈተና ሰውን ያንገዳግደዋል፣ ይሄ ምንም ጥርጥር የለውም። በህይወታችን ምሬታማዎች እንድንሆን መራሮች እንድንሆን ሊያደርገን ይችላል። ከሚነድብን እሳት የተነሳ ማራራችን የማይቀር ጉዳይ ስለሆነ ማለት ነው። እና እንደው ወርቁንም እኮ ያጠራዋላልን እንጂ ያቀልጠዋል እኮ። ቀልጦ ነው ከዚያ በኋላ ከከውር ወደ ከውር ብሎ ነው አይደለ ወደ መጥራት የሚመጣው። ግን የሚቀልጠው ለምንድን ነው ከተባለ ከአፈር ነው የተገኘ፣ አፈር የተቀላቀለበት ነው። ያ እንዲጠፋ ነው። አፈሩ እየተለየ እየጠራ እንዲቀርብ መቅለጥ ነበረበት። እና አሁንም በክርስቲያኖች ህይወት ውስጥ እንዲህ አይነት ፈተና ሲመጣ ህይወታቸው እስኪቀልጥ ድረስ ከባድ ሊሆንባቸው ይችላል። ያ ማለት ትዳራቸውን ሊያላላው፣ ፍቅራቸውን ሊያናውጠው ሁሉ እስኪችል ድረስ ማለት ነው። እንዲህ አይነት ፈተናዎች ሊቃጡብን ይችላሉ። ግን ምንድነው በክርስትና ህይወት ውስጥ በክርስትና ትምህርት ውስጥ በጣም ልዩ የሚያደርገው ነገር ምንድነው?
በእነዚህ ሁሉ ነገሮች ብንፈተንም በእነዚህ ሁሉ ነገሮች ብንከበብም እንኳን ያለ ፍሬ እንደማያስቀረን እግዚአብሔር ተስፋ እናደርጋለን። ምክንያቱም ማንኛውም አሁን ብዙ አትክልት ብዙ ፍሬዎችን ስንመለከታቸው ገበያ ላይ መጥተው ወይም ጠረጴዛ ላይ ከቀረቡ በኋላ በጣም ያስጎመጃሉ አይደል? ደስ ይላሉ። ግን እኮ እዛ በጣም በእሾህ የተከበቡ ነበሩ ቦታቸው ላይ ማለት ነው። እና አሁን የሰማዕታትን ሕይወት የባህታውያንን ሕይወት የቅዱሳንን ሕይወት በጠቅላላ ጽላት የተቀረጸላቸው ገድል የተጻፈላቸው የእነዚህን ሁሉ ሕይወት ብናየው እኮ በእሾህ የተከበበ ነው። ያ ማለት በፈተና ታጥሮ የነበረ ሕይወት ነው። እዛ ደረጃ ላይ ወርቁን ይቀልጥ የነበረው ነው ዛሬ፣ ያኔ በእሳት እንደዚያ ይሆን የነበረው ነው ዛሬ ጣታችን ላይ ያደረግነው። አልማዙን ቅድም ያነሳው አሁን በጣም የሚገርም ምሳሌ ነው። ነገስታት ለክብራቸው ያደረጉት። ነገስታት እኮ የከበሩት የአልማዝ ዘውድ ደፍተው ነው። ክብሩ ለንጉስ እኮ ያው ዘውዱ ነው፣ አክሊሉ ነው። እና ክብሩ የሆናችሁ ለነገስታት ግርማ ሞገስ የሆናችሁ እሱ ነው። ግን የነበረበትን ቦታ ደግሞ ስታስበው ከመሬት በታች ነበረ። ይሄ ማለት በጣም በተዋረደ ቦታ የነበረ ነው። ሁላችን የምንረጋገጠው መሬት በታች የነበረ ነው። ግን ዛሬ ላይ በንጉስ ራስ ላይ ተቀምጦ ደግሞ ንጉስ ያሰኘው አንዱ እሱ ነው እንጂ እኮ ንጉስ አይደለም። ያለዚያ ያን ሲያወልቀው ንጉስ አይደለም እኮ። አሁን አንድ ፈረንሳይ ሰሞኑን ተሰርቆ ዓለም ተዘረፈ እየተባለ የዓለም ሀብቶ ነው ዘውድ ነው የአልማዝ ንክኪዎች ምናምን ጌጣጌጦች ተሰርቀው እና የዓለም ሀብት እንደተዘረፈ ነበር የሚነገረው። እና አልማዝ በቃ አልማዝ ሆነ። ልክ ነው። አልማዝን አልማዝ ያደረገው ፈተና ነው። አሁን ለጥያቄያችንም ለሌሎችም ግልጽ መሆን ያለበት ነገር አልማዝን አልማዝ ያደረገው መፈተኑ በጽኑ ስቃይ ውስጥ ማለፉ ነው ለማለት ነው። እንደው በእንደዚህ አይነት ስቃይ ውስጥ በእንደዚህ አይነት ምጥ ውስጥ ማለፍ በጣም ለጎላና ለተለየ ዓላማ ለተለየ ክብር ሊያበቃ የሚችል ጉዳይ ነው የሚሆነው። ግን እዚህ ላይ በደንብ መረሳት የሌለበት ጉዳይ በራሳችን ሽተን ፈልገን የምናመጣቸው ከስጋ ፍላጎት የተነሳ የሚበጡ ፈተናዎች፣ ቅድም ያነሳሳቸው አንዳንድ ነገሮች ማለት ነው። ፈተና በልዩ ልዩ ምክንያት ሊመጣ ይችላል እና ይሄ አንደኛው ያልተገደበ መሻት የሚያመጣቸው አሉ። ያልተገደበ ፍላጎት ይሄ ይበቃኛል አለ ማለት ነው የሚያመጣቸው ነገሮች አሉ። አምላካችን ኢየሱስ ክርስቶስ ይሄ እንዲጠፋልን ነው አስቀድሞ በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ስለ ድህነት ነው ያስተማረው። የመንፈስ ድህነት የመንፈስ ድህነት እኮ ገንዘብ አልባነትን አይደለም የሚሰብከው፣ ሀብት አልባነትን አይደለም የሚሰብከው፣ ያልተገደበ መሻትን ነው እያወገዘ ያለው። በቃ ያ እንዲጠፋላቸው ነው ለምእመናን። በነገራችን ላይ ይሄ ማዕረገ ሰብ ይባላል። ይሄ ትምህርት በራሱ አሁን ማቴዎስ 5 ከቁጥር 3 ጀምሮ የተሰበከው ስብከት በተለይ እስከ ቁጥር 14 ድረስ ያለው ማለት ነው ማዕረጋተ ሰብ ናቸው። እዚያ ላይ የምናያቸው በነዛ ሁሉ ውስጥ የምንመለከተው ሰውን ሊያጠሩ የሚችሉ ትምህርቶች ናቸው። ብንተገብራቸው ሰውን ከፈተና ንጹህ ማድረግ የሚችሉ ናቸው። አይፈትኑም ማለት አይደለም፣ ግን ፈተናው እንዳይጥለው ማድረግ የሚችሉ ናቸው እና ያልተገደበ ፍላጎት ያልተገደበ መሻት ምንጊዜም ከእግዚአብሔር አንድነት ይለያል። ከእግዚአብሔር አንድነት የሚለይ ጽኑ ፈተና ላይ እንድንወድቅ ሊያደርግ የሚችል ምክንያቱም አይሞላለትም። ይሄ በቀኝ ማይል ሰው ሞልቶለት አያውቅም። ለዚህ ነው እንግዲህ እንደውም ዮሐንስ አፈወርቅ የሚያመጣው አንድ ትምህርት አለው በማቴዎስ 10 ሲተረጉም ማለት ነው። በከንቱ ዘነሳይክሙ ይላል አይደል? ይሄ የዚህ ዓለም ገንዘብ በከንቱ የተቀበልነው ነው ወይም ራሱ በትምህርታቸውም እንዳይታበዩ ነው ሐዋርያትን ሲያስጠነቅቃቸው። ይሄ በርግጥ ሌላ ራሱን የቻለ የፈተና ምንጭ ነው፣ ትዕቢት በራሱ ማለት ነው። ሁሉ ነገር የኔ ነው ከኔ ነው ብሎ ማሰብ እና እጅ ላይ ያዝከውን ነገር አሁን በመንፈስ ድሃ ሆኖ አይደል የተባለ የያዝከው ነገር በሙሉ ያንተ እንደሆነ አድርገህ እንድታስብ ያደርግሃል። አንዳንዴ ይሄ ሁሉ አለኝ በቃ እኔ ምን ይጎልብኛል የወደድኩትን ማድረግ እችላለሁ ብለህ ምድርን አንተ እንደሰራሃት ሁሉ እንደምታንቀሳቀሳት በአንተ ዙሪያ ሁሌ ፀሐይ የማትጠልቅብህ በአንተ ዙሪያ ሁል ጊዜ ብርሃን የማይጠፋብህ አድርገህ እንድታስብ ያሳስብሃል። ክፉ ሀሳብ እንደዚህ አይነት ክፉ ሀሳብ አለ። እሱ በራሱ የሚያመጣው ደግሞ ራሱን የቻለ ፈተና አለ። ይህንን ሊያስቀርላቸው ነው ይላል። በከንቱ የተቀበላችሁትን ነገር በዚህ ቃል አይጸጸ ትዕቢተም ልቦሙ ነው የሚለው። በዚህ ቃል የተነሳ በዚህ ምክር ትዕቢትን ከልቡናቸው አራቀላቸው አስወግደላቸው ይለዋል። በከንቱ ዘነሳይክሙ ነው ያላቸው። ዋጋ ሰጥተው አይደለም የተቀበሉት፣ ያለ ዋጋ ነው የተቀበሉት። ማን ነው ዋጋ ሰጥቶ ይህንን ዓለም የገዛ? ሹመቱን፣ ሽልማቱን፣ ሀብቱን ከእግዚአብሔር ዋጋ ተሰጠን የተቀበልነው። የኛ ያልነበረበት ዘመን ይታወቃል፣ እንደነበረ ይታወቃል። ይሄ ሳይኖረን እኮ ባዶ ነበርን።
ይሄንን የሌለንን ነገር ለኛ ያደረገው ራሱ እግዚአብሔር ነው በቸርነቱ። ለኛ የሆነውን ይህንን ነገር ደግሞ ዋጋ ከፍለን አይደለም ከእግዚአብሔር እጅ የተቀበልነው። እርግጥ ነው ወጥቼ ወርጄ ሰርቼ ነግጄ በርጄ ነድጄ ምን ልንል እኮ እንችላለን። ግን እሱን አድርገውም ያላገኙታሉ። እኛ ያገኘ ነው አይደለ? ስላገኘ ነው። ግን ዋጋ ሰጥተን የተቀበልነው አድርገን ማሰብ ደግሞ የለብንም። ይህንን ዓለም ዋጋ ይሄ ዓለም የተገዛላቸው ሰዎች አሉ። ስማቸው ቢጠራ ሁሉም ያውቃቸው፣ የትም ቦታ ቢሄዱ ሁሉም ይነሳላቸው። የሹመት ምርጫ ቢደረግ የለም ከገሌ ያለ ገሌ ሾም እንጂ የሚባልላቸው የሚታመኑ ሁሉ ዘንድ ቅቡልነት ያላቸው ሰዎች ሊኖሩ ይችላል። አሁን ዓለም ተቀብላቸዋለች ወይም ዓለም የነሱ ሆናለች ማለት ነው። ይህንን ዋጋ ከፍለው አይደለም የተቀበሉት። አንተ የሰባኪነትህን ማዕረግ አንደበተ ርቱዕ ሆነህ ህዝብ ሁሉ የተቀበለህ ቢሆን ህዝብ ሁሉ በስብከት የሚማረክልህ ይሰቀሉ በአጽሞቱ የሚባሉ አለ አይደል? እንደው መቼ በጨረሰልን የምንባል ሰዎች እንኖራለን። ግን ደግሞ ባይጨርስ ምን አለ የሚባሉ አሉ። እንደ ዮሐንስ አፈወርቅ ያሉ ማለት ነው። ባይጨርስ ምን አለ ይሉት ነበር ይላል። ጎርጎርዮስንም ልክ እንደዛው ባይጨርስ ምን አለ ይሉት ነበረ። እንዲህ እስኪባሉ ድረስ የሚወደዱ ሰዎች አሉ። ጎርጎርዮስ ዘነው ቂሳርያ ላይ አሁን የሱ ታሪክ ባይጨርስ ምን አለ ነበር የሚባለው። ይሄንን ጣዕም የሰጠ ራሱ እግዚአብሔር ነው። የማርን ጣዕም እኮ የሰጠ እግዚአብሔር ነው አይደል? ማርን በዚያ ልክ እንዲጣፍጥ እና የማር ጣዕም ማር በቃ የጣዕም ሁሉ መለኪያ ሆኖ ተጠራ። አሁን ሰባኪ ሲባል እገሌ እንዲባል ያደረገ እግዚአብሔር ነው ብሎ ካላሰበ አንድ ሰው በከንቱ የተቀበለውን ነገር በከንቱ የተቀበለው መሆኑን አላሰበም ማለት ነው። እና ያ የፈተና ምንጭ ሆነውና በትዕቢት ሊወጠር ይችላል። ያን ጊዜ እግዚአብሔር ትቶት ይሄዳል። ምክንያቱም እግዚአብሔር እቡያዬን ወስሷ ልብ እይታወል ምስለ ያደ የሚለው ከኔ ጋር አይተባበርም። ከኔ ጋር በመዝሙር 100 ላይ ያለ ቃል ነው። ከኔ ጋር መተባበር የለውም ብሎ ከለከላቸው ነገሮች አንዱ ትዕቢት ነው። ስለዚህ ፈተና በራሱ በሰውየው ፍላጎት ሰውየው ቤት ውስጥ መጣ ገባች ማለት ነው በዚህን ጊዜ ማለት ነው። እና ይሄ አንዱ የፈተና ምንጭ ነው። አንደኛው ክፉ መሻት ነው። ሁለተኛው ትዕቢት ነው። ሶስተኛው ደግሞ እንደው ይሄ ሰውነትን መውደድ ስጋን መውደድ ማለት ነው። ሰው ብቻ አትሆኑ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ሰው ብቻ አትሆኑ ብሎ የሚመክራቸው ደቀ መዛሙርት አሉት። ሰው ብቻ አትሆኑ ማለት ሰውኛውን ብቻ አታስቡ፣ ምድራዊውን ነገር ብቻ አታስቡ፣ በምድር የሆነውን ከምድር ያገኛችሁትን ነገር ብቻ ተስፋ አታድርጉ የሚል ነው የሚሆነውና ይህንን ብቻ የዚህን ዓለም ነገር ብቻ የሚያስቡ ሰዎች ሁልጊዜም እንደተፈተኑ ነው የሚኖሩት። ለምን ካልከኝ ጥሩ ቤት ቢሰሩ ሌላ ጥሩ ቤት ያዩና ይፈተናሉ። ጥሩ ልብስ ቢገዙ አሁን ብራንድ የሚለብሱ እኮ ሰዎች አሉ። ግን የእነሱ ብራንድ ምናልባትም የቻይና ሊሆን ይችላል ወይ ደግሞ የአሜሪካ የለበሰ ከሰው ካዩ በዚያ ሊፈተኑ ይችላል። በዚህ ዓለም ጉዳይ ላይ በዚህ ዓለም ሀብት በዚህ ዓለም ክብር ላይ ብቻ ተስፋ የምታደርግ ከሆነ መፈተን አይቀርም። ምክንያቱም ከአንተ የሚበልጥ በጣም ብዙ አሉ። አንተ እኮ ከእግረኞች የተሻለ መኪና ይዛል። ግን ደግሞ በጣም ምቹ የሆነ መኪና ደግሞ ሌላ በጣም ውድ የሆነ ማለት ምቾቱን እግዚአብሔር ያውቀው ገብተን አላየ ነው መቼም ምቹ ይሆናል ብለን አስበን ነው ዋጋው ሲያድግ አንዳንዱን አሁን እኮ መኪናውንም አውሮፕላኑንም ጨርሶ ሰው የህዋ ቅርምት ያዘው። በቃ አሁን ደግሞ ምድሩ ቢያልቅ ስለዚህ ምን ቀናበት እናጣም። ግን ትምጻ መንግስት በማለት ቢጸና አንድ ሰው በማለት ቢጸና ያለበት ነገር በቂው ነው። አለበለዚያ ፈተና መቆሚያ አይኖረውም ማለት ነው። እና ስጋችንን የሚጎስሙ ነገሮች ከሃይማኖት እንድንወጣ የሚያስገድዱና እንደው ኑሯችንን በጠቅላላ እሳት ላይ እንደተጣደ ብረት ስንንተከተክ እንድንኖር የሚያደርጉ ፈተናዎች በጣም ብዙ ነው የሚሆኑት። ይሄ ሌላው ተጨማሪ ጉዳይ ነው ማለት ነው። አራተኛ ማነሳው ያለውን የተሰጠውን ነገር አክብሮ አለመቀበል፣ የተሰጠውን ነገር አለመውደድ እና አለመርካት የሚባል አይነት ነገር ነው ማለት። ለምሳሌ ሚስቱን ሲያገባት ወይም ባሏን ስታገባው የዓለም ድንቅ እና ከሷ በቀር ሌላ ደስ የሚያሰኘው ነገር እንደሌላ አስቦ ነው ያገባት። የተቀበላት እንደዛ አድርጎ ነው እና ልክ አሁን በዚያ ሰዓት ፀሐይም ጨረቃም ሰማይም ምድርም የሱ ገንዘቦች ቢሆኑ ሁሉንም ይፈርምላታል።
ይሰጣታል ማለት ነው። ውድ ነገር በጠቅላላ አሁን የእግዚአብሔር የሆነው ነገር በሙሉ እሱ ቢሰጠው ለማን ልስጥልህ ቢባል ለእሷ ነው የሚለው። ለእናቴ ለአባቴ እንኳን አይልም፣ ለእሷ ይላል። ትንሽ ጊዜ ቆይቶ ግን ሌላ ማየት ሌላ መመልከት ይጀምራል፣ ፍቅሩ ይቀንስበታል። ለምን ካልከኝ ይሄ ፈተና የሚመጣው በራስ ስጦታ አለመርካት፣ የራስን ስጦታ አለማክበር። ስለዚህ በመጀመሪያ አንድ ክርስቲያን የራሱን ስጦታ ማክበር አለበት። የራሱን ስጦታ መውደድ መቻል አለበት። እግዚአብሔር በዚያ በኩል ነው፣ በእሷ በኩል ነው የሚባርከው። አሁን ልጆች እነሆ ልጆች የእግዚአብሔር ስጦታዎች ናቸው አይደል የሚል በመዝሙር 126 ላይ እነሆ ልጆች የእግዚአብሔር ስጦታዎች ናቸው ይላል። እግዚአብሔር ስጦታውን የሚልክልህ በእሷ በኩል ከሆነ የእግዚአብሔር ስጦታ የምትቀበልበትን ያንን ማህፀን የተሸከመች ያችን ሴት ልታከብራትና ልትወዳት ይገባል ማለት ነው። ሰው እግዚአብሔር ለአንተ ሊሰራልህ የሚችለው አንተ ቤት ውስጥ ትንንሽ ልጆች እንዲኖሩ ያደረገው ሰው ይሰራልህ በእሷ በኩል ነው። እሷም ልክ እንደዛው አድርገው እግዚአብሔር የሰጣቸውን ስጦታ ወደው ፈቅደው ቢቀበሉ ፈተናውን በእርግጠኝነት ድረሱ ይጠፋል። ግን ብዙ ሰው በተሰጠው ስጦታ እርካታ የለውም። ይልቁንም ባልተሰጠው ነገር ነው ላይ ልቡ ይንጠለጠልና ሰውነቱን ይጎዳል። ፈተና በራሱ ላይ ያመጣል ማለት ነው። መቼስ እንቅፋት መጥቶ እኮ ሳታዝን ልትቀር አትችልም። ግን ያለ መንገድ እየሄድክ ቢያደናቅፍህ ማንም ተጠያቂ አይደለም። አንተው ራስህ ፈተናውን ያመጣኸው ማለት ይቻላል። ማናቸው አንድ ፕሮፌሰር ኃይሌ ነው የሚባሉት፣ ኃይሌ ገሪማ ነው ከተሳሳትኩ እሳቸው ምናልባት አንድ እንትን ላይ እየሰማቸው ነበርና አበሻ እኮ አያፍርም በመንገድ እየሄደ እንቅፋት ሲመታው ወይኔ እንቅፋት መታኝ ይላል ብለው እና የገባኝ መቼስ አረ ልመታ ነው አይልም፣ አረ ልንጋጭ ነው ሊል አይችልም። እንቅፋቱ አይን ያለው ተራማጅ ነው አስተው ላይ አይልም ሊል አይችልም። እና እንቅፋት መታኝ ይላል ራሱ ሄዱ ተጋጭቶ ማለት ነው። ማለት ኃላፊነት የሚወስድ አይደለም የኔ ጥፋት ላለ ማለት ልክ ነው። ኃላፊነት ሰው ሲደማማ ኃላፊነቱን መውሰድ አለበት። አዎ እንደው እውነት ነው። ይሄ አሁን ምን ያሳየናል መሰለ፣ ፈተናዎችን ሁሉ እንደው እግዚአብሔር ጥበቃውን አርቆባቸው ረድኤቱን አንስቶባቸው የመጣባቸው አድርገው የሚመለከቱ ሰዎች አሉ። እዚህ ቤት ውስጥ ሆነህ ዝናብ ከመጣህ የቤቱ ባለቤት ምን ነው ጣራውን ብትከድ ነው ተብሎ ይወቀሳል። ግን በር ላይ ቆመህ ቢመጣህ ሰማዩን እንኳ መክደን አይችልም ያ ሰው። ስለዚህ አንተ ነው ወደ ቤቱ ነው መግባት ያለብህ እንጂ ውጭ ላይ ሆነ ዝናብ ለምን መታኝ ልትል አትችልም። እና እሱ በደንብ ሊታሰብበት የሚገባ ጉዳይ ነው። እኔ አምስተኛና የመጨረሻ ማነሳው ክርስቲያናዊ ህዋሳቶቻችን በራሱ እንደ ክርስቲያን መቅጣት ስላልቻለ ነው ብዬ አምናለሁ። የፈተናዎች መምጣት በራሱ ቅድም አንተ ስታነሳቸው የነበሩ ጉዳዮች አሉ። ሰው በማየት ይፈተናል አይደል? ቅድም ሔዋን የተፈተነችው ምንድን ነው? በሰሚ ነው አይደል? በጆሮ የመጀመሪያው መነሻው ጆሮዋን አጽመሙ አይዛኒክሙ ይላል እዚህ በትምህርተ ባት አጽመሙ አይዛኒክሙ ወይለ ይትራያ አኡሩ አይንትክሙ ለበጋድ ትምህርተ ባት ነው፣ ኪዳን ጆሮአችሁን እንዳይሰማ አድርጉ ነው። እንዳይሰማ አሁን ጆሮ መስማቱን ያቆማል ማለት አይደለም። ሰምቶ እንዳልሰሙ አይቶ እንዳላዩ ማለፍ ይቻላል ማለት ነው። ቅድስት ወለተ ጴጥሮስ እንዳለችው ነው። የምትነቅፋት የምትረግማት አንዲት ሴት ነበረች፣ የታመመች ሴት ናት። እና ዝም ትላታለች፣ አትመልስላትም። ለምንድን ነው ዝም የምትያት ሲሏት እኔ የስድብ ቃልም የነቀፋ ቃልም ስትናገር ስሰማት እሷ እንደምትናገር አላስብም፣ ሰይጣን እየተናገረ እንደሆነ ነው የማስበው፣ ለሰይጣን ደግሞ መልስ አይሰጥም ብላ ተናግራለች። በሌላ በኩል አሁን ወደ መድኃኒታችን ኢየሱስ ክርስቶስም ዘንድ ስንመጣ አጋንንት ሲያመሰግኑት የእግዚአብሔር ልጅ ክርስቶስ ሲሉት ዝም በል ብሏል አይደል? የዮሴፍ ልጅ ለሚሉት አይሁድ መልስ ሰጥቷል? ዝም ነው ያለው። እንዲያውም በሌላ ገልብጠን ስንመለከተው ለሚያመሰግኑት ተግሳጽ ሲሰጥ አትሙትብን ላለው ለጴጥሮስ እኮ ያለውን ሰምተዋል። ሁርም ድሬል ብሎ ሰይጣን ብሎ ነው የገሰጸው። የሚያመሰግኑትን ግን እንዳይናገሩ ከልክሏቸዋል።
ስለዚህ እኛ ሲያመሰግኑን ወደን ፈቅደን ሰግደን አደግድገን የምንቀበላቸውን ያክል የሚነቅፉንን ሰዎች እንትን አንልም። ይሄ ማለት አሰማማችንን አተያያችንን ማስተካከል እና ልክ እንደ አንድ ክርስቲያን ሊኖሩት የሚገቡ ህዋሳት አሉ አይደል? አይቶ እንዳላየ ሰምቶ እንዳልሰማ የሚያደርግ ልምምድ ማድረግ አለብን። መናገር እኮ እንችላለን። አንደበታችንን ዘለግ አድርገን ብንናገር ለነቀፉን ለሰደቡን ሰዎች እጥፍ እንመልሳለን። ግን ስለ ክርስቶስ ብለን ዝም እንላለን። መነቀፍ መተቸት በራሱ የሚያመጣልንን ክብር ስለምናውቅ ማለት ነው። ከዛ አልፎ እኛ ግን ኃጢአት እንሰማለን፣ ኃጢአት እናያለን። መቼም ሰው በማሽተትም ይፈተናል፣ በማየትም ይፈተናል፣ በመስማትም ይፈተናል፣ በመዳሰስም ይፈተናል። በእነዚህ ሁሉ ፈተና የሚመጣበት ከሆነ አሁን በገዳም ለወጣኒ ምን ይባላል መሰለህ? የሴት ድምፅ ወደማትሰማበት የሴት መልክ ወደማታይበት ጥልቅ በረሃ ሂድ ይባላል። ለእንጦንስ እንደዛ አይደል ያሉት? እንጦንስን መጀመሪያ እንደምንነ ከከተማ አቅራቢያ ነው የተቀመጠው እና ሴቶቹ መጥተው ልብሳቸውን አውልቀው ፊቱ ላይ ይታጠባሉ። ውሃ ነውና ያለው እንዳያቸው አንገቱን ደፋ። በኋላ ግን አሳፋሪ ነገር ሁሉ እያነሱ በሰውኛ በቤታቸው የሚያደርጉትን ነገር እያነሱ መጫወት ጀመሩ። አይኑን አንገቱን በመድፋት መለሰው። ጆሮውን ምን ያርገው? በዚህ ጊዜ ነው እንጦንስ ኧረ በቃችሁ ብሎ የተናገረው ማለት ነው። ኧረ በቃችሁ ሲላቸው እነሱ ሌላ ነገር አመጡ። የእነሱ መልስ ነው የሚገርመኝ። በቃ እንጦንስ መነኩሴ ከሆንክ ሂድ፣ ይህ መንፈስ ቅዱስ ነው ምሪቱ በራሱና አትስማ የሚለው ያንን መነሻ አድርጎ የመጣ ለወጣኔ ነው። ግን ይሄ ለፍጹማን ይሄ ምንም አይደለም። ሰምተው እንዳልሰሙ አይተው እንዳላዩ ማለፍ ስለሚችሉ ለወጣኔያን ይሄ ምንም አይደለም። ለህፃን ልጅ ነው አይደል መንገድ የምትመርጥለት፣ ወይም ለዓይነ ስውር መንገድ ትመርጥለታለህ። አይን ላለው ሰው ግን ተራምዶ ይሄዳል ብለህ ስለምታምን ድንጋይ ላታነሳለት፣ ጉድጓድ እንዳለ ላትነግረው ትችላለህ፣ አይቶ ስለሚያልፍ ብለህ ስለምታስብና ሲበቁ እነሱም ይሄን አያደርጉም ማለት ነው። በዚህ መንገድ ነው እንግዲህ እንዲያው ህዋሳቶቻችንን መስራት መቅጣት ብንችል። መላከ ብርሃን አድማሱ ጀምበሬ አዲስ ሰውነት የሚሉት መጽሐፍ አላቸው፣ ስብከት ነው። ያ ግን ተሰብስቦ መጽሐፍ ሆኗል እና በዚህ ላይ ያጠነጠነ ነው። እነዚህን ነገሮች ማስተካከል እና ለክርስቶስ እንዲገዙ ማድረግ ማለት ነው። ቤተክርስቲያን ለዚህ ነው እንዲያውም በቅዳሴ ጊዜ ጆሮአችንም እንዲቀደስ ቁርባኑን ከመብላታችን በፊት ማለት ቅዱስ ቁርባንን ከመቀበላችን በፊት የምታሰማን የቅዳሴ ድምፅ አለ፣ የምታሸተን የዕጣን መዓዛ አለ፣ በአይናችን የምታሳየን ድርጊት ደግሞ አለ። አየህ፣ የካህናቱ አገልግሎት አይኖቻችንን ይባርክልናል እና ነገረ መስቀሉን እያየን እየተመለከትን በህሊናችን ያን እየሳልን እንድንቆይ ያደርገናል። የምንሰማው ቅዳሴ ደግሞ ከቅዳሴ መላእክት ጋር ያመሳስለናል። እንዲያውም በቅዳሴ ጊዜውን የመሳሪያም እገዛ የለውም። በመሳሪያ እንቀድስም። ለምን? የመላእክትን ቅዳሴ እንዲመስልልን በተመስጦ ያንን ብቻ እየሰማን እንድናደርግ ማለት ነው። ከዛ ደግሞ ማሽተት፣ አሁን በጎ መዓዛ እንድናሸት የዕጣኑ መዓዛ በውጭ በዓለም የምግብ መዓዛ ስናሸት ቆይተን ሊሆን ይችላል፣ ወይም የሽቱ ጠረን ሲያጉደን ቆይቶ ሊሆን ይችላል። እዚህ ስንመጣ ግን የዕጣኑ መዓዛ የክርስቶስን መዓዛ የመንግስተ ሰማያትን መዓዛ ቅዱስ አትናቴዎስ ይሄ የመንግስተ ሰማያት መዓዛ ነው ይለዋል። የዕጣኑን መዓዛ በቅዳሴ ጊዜ የምናሸተው ማለት ነው እና እሱን እያደረግን ይሄ ዓላማው ምን እንደሆነ ታውቃለህ? ህዋሳትን በመጀመሪያ ህዋሳትን መማረክ ነው የመጀመሪያ የቤተክርስቲያኒቱ አገልግሎት። ከዛ በኋላ ነው ስጋውን ደሙን ታቀብላለች። ስጋውን ደሙን ስታቀብል ከክርስቶስ ጋር ማዋሃዷ ነው። ያልተማረኩ ህዋሳትን ይዞ ከክርስቶስ ጋር ቢዋሃድ ምን ጥቅም አለው? ምንም ጥቅም የለውም። ስለዚህ መጀመሪያ ህዋሳትን ሊማርክ የሚችል አገልግሎት ትፈጽማለች። ቀጥሎ ደግሞ ከክርስቶስ ጋር ታዋህደዋለች። አሁን ስጋውን ደሙን የተቀበለች ነፍስ እኮ ከክርስቶስ ጋር ተዋህዳለች፣ ክርስቶስን ለብሰዋለች እና የሚያስፈራ ግርማ ሞገስ የሚያጽደለድል ብርሃን ይዛ ነው የምትመለሰው ማለት ነው። በዚህ ሁኔታ ከመገለጧ በፊት ግን ህዋሳቶቿን ፍጹም ለእግዚአብሔር የተገዙ እንዲሆኑ ታደርጋለች። እንደውም ቤታቸውም ሲሄዱ ያ በጎ መዓዛ ተከትሏቸው ሄዱ ሁሌ ሲሸታቸው የሚኖር ነው የሚሆነው ማለት ነው። እንዲያው ምእመናን ፈተናቸውንም ለማስወገድ ለማቅለል፣ ለማራቅ
ያንን ቢያደርጉ መልካም ነው። ሕዋሳትን ለእግዚአብሔር ማስገዛት እንደ አንድ ክርስቲያን ማለት ነው። መገዛት ያለባቸው ለማን ነው? ሕዋሳቶቻችን የሚለውን በደንብ ማየት መሰናክልም ስለሚሆነው ነው። እንዲያውም አንዳንዶቻችን አሁን አፍንጫ ማሽተቻ ነው አይደል? ለአንዳንዶቹ ግን የመሰናክል ምክንያት ይሆናል። አፍንጫ ሰልካካ ሲባሉ በዛው እንትን የሚሉ አሉ። አይንም ማያ ነው እንግዲህ ያው ያንተ አይን ስለጎደጎደ እንደማይሉኝ ተስፋ አደርጋለሁ። ማያ ነው ያው ለማየት ይበቃል። ከቆንጆ አይን ካላቸው ሰዎች እኩል ያያል እና መጻሕፍትን ይመለከታል፣ ሌሎች ነገሮችን ያያል። ግን ምንድን ነው አንዳንድ ሰዎች ስለ አይናቸው ሲዘፈንላቸው በተፈጥሮ ላይ በጣም ተራቀው ግጥም የሚገጥሙ ገጣሚዎች አሉ። ማህሌት ያስቆማል የሚል ግጥም ሰምቻለሁና እንደዚህ አይነት እንትኖች አሉ። በጣም ተፈጥሮን ሲያደንቁት ማለት ነው ገጣሚዎቹ። ያ ሲባልላቸው በዛው እንዲያው ትዕቢት መጥቶባቸው ፈተና የሚሆናቸው የሚጥላቸው ሰዎች አይጠፉም ብዬ ስላሰብኩ እንደው አስረዘምኩት። ጨምርበት እናንተ ይሄንን ሀሳብ እንዘጋዋለን። አይ በቃ መጀመሪያው ሀሳብ ከፈተና ስለመዳን እንደው ትንሽ ምናልባት ስለመዳን እኔ ልል የምችለው ፈተና ይመጣል እና መውጫ መንገዱ ምንድን ነው ከተባለ ራሱ ጌታችን የተናገረው ነው። ወደ ፈተና እንዳትገቡ ትጉና ጸልዩ እና ጸልዩ ብቻ አይደለም ትጉ የሚል ቃል አለ። የምንረሳው ብዙ ጊዜ እሱን ነው እና መትጋት ነው እስኪጠፋ ድረስ። ላይጠፋም ይችላል አንዳንድ ፈተና፣ ግን የሚጠፋ ከሆነ እስኪጠፋ ድረስ መጸለይ ነው። ቅድም እንዳልኩት የማይጠፉ ፈተናዎች ካሉ ደግሞ የኔ መስቀል ይሄ ነው ብሎ ማመን። ፈተናዎችንም አንዳንዴ በቃ እኔን የሚሰራኝ ይሄ ይሆናል ቅዱስ ጳውሎስ ማለት ነው። በአገልግሎት ይፋጠን ዘንድ በሽታው እንዲለቀው ጸልዮ ነበር እንደሚታወቀው። ነገር ግን ጸጋ ይበቃል ተባለ። ከዚያ ከበሽታው ጋር መኖርን ምርጫው አደረገ ማለት ነው። ጳውሎስን ያህል ሐዋርያ ከበሽታ ጋር እንዲኖር ያደረገውን እንግዲህ ራሱ እግዚአብሔር ያውቃል። አንዳንድ በሽታዎች ግን የእግዚአብሔር ገመዶቹ ሆነው ማሰሪያ እንደሚሆኑ አንዳንድ ፈተናዎች ሌሎችም ቢሆኑ የራሳችን ማሰሪያ ገመድ አለን። እግዚአብሔር በዚያ መንገድ እኛን እያኖረን ይሆናል ብሎ ፈተናን በጸጋ መቀበል፣ ካልራቀ ካልጠፋ ጸልየን ደክመን ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የነገረን አምላክ መጀመሪያ እንዳንገባ ካላረገን፣ ከገባን በኋላ እንድንወጣ ካላረገን ያ ነገር ልክ እንደ ቅዱስ ጳውሎስ እኔ ሊሰራ የመጣ ፈተና ነው ብሎ ማመን መቀበል ያስፈልጋል። ይህንን የምለው በሌላም ለማጽናት ያህል ለምሳሌ ቅዱስ አፈወርቅ ተግሳጽ በተባለው መጽሐፉ ላይ ያየሁት እጽዋትን ነፋሳት አንዳንድ ጊዜ ወዲያ ወዲህ ያጠማዟቸዋል እና ነፋሳት አብዝተው ሲነፍሱባቸው ለመጣል አይደለም ለሁለት ነገር ነው ብሎ ያምጠዋል። የመጀመሪያው ፍሬያማ እንዲሆኑ ነው፣ ሁለተኛው ደግሞ ጠንካራ እንዲሆኑ ነው። እና የትሬዎሙኑ ለእጽዋት እስኪ እጽዋትን ተመልከታቸው፣ ነፋስ ወዲያ ወዲህ ሲያንገላታቸው ሲያጠማዛቸው ብታይ ብሎ የሚያመጣው በአምጣኔ ነፍህ ነፋስ ከማሁ ይፈደፍድ ጽንኦሙ። ነፋስ ሲያንገላታቸው በተንገላቱበት ልክ ጥንካሬያቸው ይበዛል፣ ፍሬያማነታቸውም እንደዚያው። ስለዚህ እጽዋትን ነፋስ ሊጥላቸው ሊሰብራቸው ካልሆነ እንዲያ የሚያንገላታቸው ጥንካሬን አለመሰበርን እንዲው ላመቶ በዚያ ሲያልፍ እንዲህ ሲታከካቸው እንዳይወድቁ ትልቅ ዛፎች ጠንካራ ዛፎች ከሚሆኑባቸው ነገሮች አንዱ የነፋስ መኖር። ነፋስ እነሱን ሲያናውጣቸው ሲያንቀሳቀሳቸው ከሆነ ሰውም በሕይወት ውስጥ እንዲህ አይነት ፈተናዎች ቀጣይነት ባለው መንገድ የሚመጡ ከሆነ እኛን እያጠነከሩን እየሰሩን ሊሆን ይችላል እና በጸጋ መቀበል ተገቢ ነው። አንዱ መፍትሄ ነው። ሌላኛው ማለት ነው ለፍሬ እንድንበቃ ለጥንካሬ እንድንሆን የሚያደርገን እሱ ነው። ምንድነው አንድ ምሳሌ ያለ ብዙ ጊዜ የምሰማው፣ ሰው ግድግዳ እየገፋ እንዲሁ ዝም ብሎ ቢኖር ግድግዳውን ችሎ ላይ ገፋው ይችላል እና ምንም ለውጥ አላመጣውም፣ በቃ ይኸው ግድግዳ ገፋለሁ እንጂ ምንም ግድግዳው አልተንቀሳቀሰም ከሚል ራሱን ቢያይ ደግሞ መቼም ግድግዳውን በኃይል ከገፋው እሱ ልፍስፍስ ሊሆን አይችልም ማለት ጠንክሯል ማለት ነው። ግድግዳውን ላይ አንቀሳቅሰው ይችላል፣ የራሱን ጡንቻ ግን አንቀሳቅሶታል፣ ለውጥ አምጥቷል ማለት ነው። በራሱ ላይ ለውጥ አምጥቷል። በሌላ መልኩ የህይወት ማጣፈጫም ቅመሞች ሊሆኑ ይችላሉ። ሰው ባይራብ የምግብ ጣም ምን እንደሆነ አናውቀውም። የእህል ጎተራ ነው የምንሆነው። ጎተራ ደግሞ
በመሶቡና በእኔ መካከል እንጀራ ሊኖር ይችላል። መሶብ ላይ ያለው እንጀራና እኔ ላይ ያለው ምግብ ግን አንድ ሊሆን አይችልም። እኔ አውቀዋለሁ ስሜቱን፣ እሱ ደግሞ ድንጋይ ይቀመጥበት እንጀራ ይቀመጥበት የሚያውቀው ነገር የለም። እሱ ስለማይራብ ማለት ነው። እኔ ግን ርቦኝ ስለምበላ ረሃብ ጥቅም አለው ለእኔ። እንዲሁም አንዳንድ ሰዎች ከምግብ ይልቅ ረሃቡ ነው የሚጠቅመን ወይስ ምግቡ ብለው ይከራከሩበታል። እሱ የራሱ ጉዳይ። ግን ምግብ ለመብላታችንና በምግብ ለመደሰታችን ለመርካታችን አንዱ ነገር ረሃብ ነው። ረሃብ በራሱ ጥቅም አለው ማለት ነው። አልፎ ስንመገብ መጠማት፣ ተጠምተን የምንጠጣው ውሃ ነው የሚያስደስተን እንጂ ዝም ብለን እንደ እንቁራሪት ይዛ ብንውል ሆድ ጀሪካ ይሆናል እንጂ የመጠጥ ወይም ደግሞ የውሃ ጥቅሙ አይገባንም። ከጀሪካውና በእኔ መካከል ልዩነት አይኖረውም። ለዚህ እኔ መጠማትን እንደ ጸጋ መቁጠር መቻል አለብኝ ማለት ነው። መጠማት በራሱ ጸጋ ነው። አንዳንድ ጊዜ ለበጎ የወደቁ ዘሮች ናቸው አይደል እንዴ 160-30 ያማረ ፍሬ አፍርተው የሚመጡት እና መውደቁ ሁሉ ኪሳራ አይደለም። አንዳንዴ የወደቁ አዝረይት የወደቁ እጽዋት አየር ላይ ሲጀመር ፍሬ አይመጣም። የወደቁ አፈር የተጫናቸው እነሱ ናቸው እንደገና የሚበቅሉት። እና እኛም አንዳንድ ጊዜ የሚጥሉን ነገሮች ይኖራሉ። ግን እግዚአብሔር ደግሞ ለፍሬ እንዲቀይርልን ከመጸለይ ያለፈ ሌላ መውጫ የለም። ምናልባት እንግዲህ 1 2 3 እያልኩ አልተናገርኩም። ሌላው እንደ መጨረሻ ቅድምም የተነሳው ሀሳብ እንዳለ ሆኖ 1ኛ ጴጥሮስ ምዕራፍ 5 ላይ ነው በመጠን ኑሩ የሚለው ለማጎል መስያል ነው። ንቁ በመጠን ኑሩ የሚለው በቃ ምዕራፍ 5 ቁጥር 7 የመጨረሻው የሰው ልጅ እንግዲህ ይሄ አጋጣሚ ሆኖ መንፈሳውያኑም ስጋውያኑ ወይም ደግሞ ዓለማውያኑ መጻሕፍቱ የሚተባበሩበት ነው። የሰው ልጅ ትልቁ ፈተና በልክ አለመኖር ነው። ማለት ይሄ ዝም ብሎ ገደበለሽ ልክ ገደብ አልባ ኢንተርኔት እንደሚለው ቴሌ፣ እኛ ደግሞ ሰው ራሱ ገደብ አልባ ፍላጎት ይሆናል ቅድም እንደተባለው ማለት ነው። እና በመጠን መኖር ይሰበስበናል። የተሰበሰበ ህይወት ደግሞ ሀሳብና ውሃ ሲገደብ ጥሩ ነው። በቃ ሀሳብም ውሃም እንዲያውም አንድ በአበው መጽሐፍት ላይ ያየሁት ውሃ ምናልባት እየወረደ ራስን ላይ ያሳይ ይችላል፣ ጥርት አይልም እና ሲገደብ አንደኛ ጥራት ይኖረዋል። ከዛ ደግሞ እንደ መስታወት ሁሉ ሆኖ ሊያገለግል ይችላል። በጣም ጥራት ይኖረዋል። ዝም ላይ እየተንቀጀቀጅክ ህይወት አይታይም ነው። እንደ ውሃው እየወረደ ዝም ብሎ ወራጅ ውሃ ሆኖ ሰው ራሱን እንኳን ከአለት ጋር ሁሉ ሲላተም ነው እንጂ የሚኖረው። እሱም አንዱ ነገር ነው። እና የረጋ የተገደበ ነገር ላይ በራሱ ምሳሌውን ሲወስዱት ያ ጥርት ብሎ አድርጎ ፊትን እንደሚያሳይ ሁሉ ሰው የተረጋጋ ህይወት ውስጥ ሲኖር፣ የተገደበ ህይወት ውስጥ ሲኖር ደግሞ ሰው ራሱን ማየት ይጀምራል። በደፈረሰ ውሃ ውስጥ ራስን ማየት የሚችል ሰው የለም። የጠራ ውሃ ውስጥ ነው ራስን ማየት የሚቻለው። እና ለራሳችን ጊዜ ሰጠን ራሳችን ወደ ውስጣችን ማየት እንድንችል የሚያደርገን በመጠንና በልክ መኖር ነው። ይሄ እንደው በትንሹ አልረካም የሚሉ ሰዎች ግን በራሳቸው ላይ እሳት እያነደዱ ነው። መርካት ጥሩ ነው፣ ግን ደግሞ መቀጠል ተገቢ ነው። ሰው እኮ እየረካ መቀጠል ይችላል ማለት እያመሰገነ መቀጠል ይችላል እንጂ አሁን ምንም የለኝ እያለ ወይም ደግሞ እንደጎደለው ምንም እንደሌለው ራሱን ባዶ እያደረገ የሚቀጥለው ነገር በጣም ከባድ ነው ለማለት ነው። እንግዲህ ይህን ሁሉ ብለን የፈተናዎች ሁሉ መዝጊያ የሚሆነን የአምላካችን እግዚአብሔር ቃል ነው። እንደተባለው ሰዎች በጾም በጸሎት መንፈሳዊ ሕይወት ሲበረቱ ራሳቸውን ያጥራሉ። መኃልየ 4 ላይ ነው ውዴ የታተመች ፈሳሽ የተቆለፈች ገነት እያለ መኃልየ 4:12 ላይ እና የኛ ክርስቲያኖች ልብ ይሄ መንገድ መሆን የለበትም። ማቴዎስ 13 ላይ ያለው ዘር አለ በመንገድ ዳር የወደቀ ያ ማለት ነው። መንገድ ዳር የወደቀ ያው ወፎች እንደሚለቅሙት ተነግሯል። ግን ምናልባት ከዚህኛው ጋራ ርዕሱን ለማምጣት መንገድ ማለት እንደሚታወቀው ክፉዎችም ደጋጎችም የሚረግጡት ነው። ባለቤት የለውም። በቃ ዝም ብሎ አራዊት ያልፉበታል፣ እንስሳት ይረግጡታል፣ ክፉ ሰዎች፣ ደግ ሰዎች ሁሉም የሚረማመድበት ነው። አይመርጥም። በዚያ ምክንያት የተዘራው ዘር ይረገጣል ማለት ነው። እና ሰው ልቡ መንገድ ሆኖ እንዲሁ ለዓለሙ ለሁሉም ነገር ነው ክፍት የሆነ ልብ
የማይረግጠው ሀሳብ የለም። ያም ሲመጣ ረግጦት፣ ያም ሲመጣ አድምቶት፣ ያም ሲሆን ጠቅጥቆት እንደዛ ነው እና ልቡ ቅንነት ይሄ ጸጋ በረከትን እየቀመሰ ወይም ደግሞ ያለኝ ይበቃኛል ብሎ የሚያመሰግን አይደለም። በቃ የሆነ ቀን አመስጋኝ ይሆናል ደግ ሰው ሲያልፍበት፣ የሆነ ክፉ ሰው መጥቶ ደግሞ እንደገና ሲበጥ ሀሳቡ ዝርው ነው የሚሆነው እና መልክ ኦሪጂናል ከለር ላይሆነው ይችላል ሰው ልቡ መንገድ ሲሆን እና መኃልየ 4 ላይ ያለው ግን በቃ የሚቆለፍ ልብ ያስፈልገናል። ለአምላኩ ለእግዚአብሔር ብቻ የሚከፈት ለቃሉ የሚከፈት ልብ ያስፈልገናል። ልባችን መንገድ ከሆነ ግን ፈተናው እኛ ጋር መልኩን እየቀየረ መምጣቱ አይቀርም እና እንግዲህ ያለው ነገር እስካሁን እንዳለ ሆኖ እንዲህም ያስፈልጋል ለማለት ነው። አይ መልካም እውነት ነው። የፈተና መውጫውን መንገር በደንብ ጠበቅ አድርገን መንገር እንፈልጋለን። ለምን ከተባለ ፈተና መውጫ አለው። አብሮ የሚኖረውንም እኮ አምኖ መቀበል መውጫ ነው በራሱ። ጸጋ ያስገኝልኛል፣ ደሞዝ ያስከፍለኛል ብሎ ማሰብ፣ ከእግዚአብሔር ዘንድ ዋጋ እቀበልበታለሁ ብሎ ማሰብ በራሱ ትልቅ ጸጋ ነው። ድውያን ከሆኑ በደዌ የተፈተኑ ከሆኑ ደዌያቸውን፣ በችግር በማጣት የተፈተኑ ከሆነ ማጣታቸውን እንደ በጎ ነገር ቆጥረውት እንደ ስጦታ ተቀብለውት ከሆነ ከእግዚአብሔር የተሰጣቸው እስከሆነ ድረስ ሰንፈው እስካላመጡት ድረስ ማለት ነው በእግዚአብሔር ዘንድ ዋጋ ሊያስገኝላቸው የሚችል ነው የሚሆነው። እግዚአብሔር የሚጎበኛቸው ያችን ምክንያት አድርጎ እንደሆነ ነው የሚያሳየው እና አንዳንዴ የመተው የኃጢአት ምልክትም አይደለም። ያዕቆብ የኢየሩሳሌም ኤጲስቆጶስ የሆነው ያዕቆብ እኮ መንቀሳቀስ የማይችል ድውየ ሥጋ ነው። እግሩ የተደበለበለ መሄድ የማይችል ስለሆነ ነው እዛው ጥለውት የሄዱት። ኢየሩሳሌምን አገልግል አንተ ብለው እዛው ትተውት ሄዱ ሐዋርያት ብለናል በታሪኩ የተማርነው ዜና ሐዋርያት እንደዛ ነው የሚያሳየን። ግን የጌታ ወንድም ነው። በመጽሐፉም ላይ የተጠቀሰው የያዕቆብ መልእክት የምንለው የሱ አይደለም። እዛ ላይ የተጠቀሰው የጌታ ወንድም የሆነው ያዕቆብ የጻፈው ተብሎ ነው እዚያም ላይ የተጻፈና የጌታ ወንድም እስከመባል ድረስ ማዕረግ ያገኘ የተጠራ በዚህ ስም የተጠራ ከጌታ ጋር አብሮ ያደገ ሰው ከሐዋርያት በፊት ያውቀዋል ማለት እኮ ነው ጌታን። እንደዚህም ሆኖ ግን የኖረው እዛችሁ አንዲት ሰፈር ላይ እንዲች እያለ ነው እንጂ እንደ ጳውሎስ አገር ለአገር ዞሮ አልሰበከም። ይሄ አይደለም የተፈቀደለት። ግን ያ ከጳውሎስ ያነሰ ዕድል እንደማግኘት አይደለም የሚያስቆጥረው። እጣ ፈንታው ዕጣ ክፍሉ እዛች ቦታ ላይ እንዲሰብክ ነው ተብሎ ነው የተቀመጠለት ለሱ። በአንጻሩ ደግሞ ስናየው እኮ የኢየሩሳሌሙን ሲኖዶስ ይመራ የነበር እሱ ነው። የሐዋርያትን ሲኖዶስ የመራ እሱ ነው። በሐዋርያት ዘመን ሌላ ሲኖዶስ የመራ ሐዋርያ የለም። እሱ ነው ይመራ የነበረ ሲኖዶሶችን ሁሉ። በሐዋርያ ሲኖዶስም ብንመለከት የሐዋርያ ሥራ ምዕራፍ 15 ላይ ማለት ነው ያለውንም የመጀመሪያ ሲኖዶስ የሚባለውን እሱንም በኢየሩሳሌም የተደረገው ማለት ነው እሱንም ብንመለከተው የሚያሳየን ያዕቆብ ያንን ጉባኤ በሊቀ መንበርነት ይመራ የነበረ ትልቅ ሰው ነው። ደዌው ለዚህ ማዕረግ አብቅቶታል ለማለት ነው። አሁን የሚመጡ ፈተናዎችን በጠቅላላ ለጥፋት የመጡብን እንደሆኑ አድርገን የምናስብ ከሆነ ፈተናው እዛ ላይ ነው፣ የሀሳብ ላይ ነው ፈተናው ማለት ነው። በቃ ሰይጣን በዛች ሊጥለን እንደፈለገ ማሳያ ነው። አንዳንዴ እኮ ይኸውልህ ነፋስ የሚያጠፋው እሳት አለ፣ ነፋስ የሚያላማው እሳት ደግሞ አለ። ለምሳሌ እንጨት ላይ ያለ እሳት ከሆነ ነፋስ በነፈሰ ቁጥር እየለማ ነው እየፈጋ ነው የሚሄደው፣ እየበረታ ያልያዘውን እንጨት በደንብ እያገኘ ነፋሱ እየረዳው ማለት ነው እያገኘ አድማሱን እያሰፋ ነው የሚሄደው። ኩራዝ ከሆንክ ግን ነፋስ ያጠፋል። ስለዚህ ግርዶሽ ያስፈልጋል ማለት ነው። እና ኩራዝ አትሁን። በእሳት ላይ ያለ ማገዶ ላይ ያለ እንጨት ላይ ያለ እሳት ከሆንክ ግን እየፈጋህ በደንብ እንደውም አድማስን እያሰፋ ልትሄድ የምትችልበት እድል በጣም ብዙ ነው። ስለዚህ ነፋስ ሁሉ ለእሳት ጸር አይደለም፣ ግን ነፋስ የሚያጠፋቸው እሳቶች ደግሞ እንዳሉ ማወቅ ይገባል ለማለት ነው። ለምሳሌ አንድ ሰው ቁስል ከሆነ ያመመው ቁስሉን ለሐኪም ወስዶ ሲያሳየው ቁስሉን ሲያክመው ሐኪሙ ቁስሉን እየነካ ሊሆን ስለሚችል ያመዋል፣ ህመም ይሰማዋል። ከሚያመኝ ቁስሌን ይዤ ልቀመጥ ማለት ነው ያለበት ወይስ አሞኝ ልታከመው ብሎ ነው ማለት ያለበት? እና ቁስሉን ከሐኪም የሚሰውር ሰው እንደሌለ ሁሉ ፈተናውንም ከእግዚአብሔር አርቆ ማዳን አይችልም ማንም ሰው። ከእግዚአብሔር በራቀ ቁጥር ከሃይማኖት በወጣ ቁጥር የበለጠ ፈተናው እየሰፋ ነው የሚሄደው እንጂ እየጸናበት ነው እንጂ የሚሄደው።
ከብርሃን በራቅ ቁጥር ጨለማ እየጸና አይደል እንደሚሄደው? እንዴት ሊሆን ይችላል? ከጨለማ ለመውጣት ከተፈለገው ወደ ብርሃን ነው የግድ መምጣት የሚገባው። አንድ ሰው እንደዛ ነው መምጣት ያለበት። እና እስራኤል ጣዖት እናምልክ ብለው ጣዖት አመለኩ። ፈተናው እየበዛ ነው ሄደው እንጂ የሚታይ አምላክ ስላላቸው ያ ፊታቸው ላይ የቆመው አምላክ ፈተናቸውን ሊያረቅላቸው አገራቸው ሊያስገባቸው አልቻለም። የበለጠ እዛው ምድረ በዳ ላይ እንዲቀሩ ነው ያደረጋቸው ማለት ነው። እና ከእግዚአብሔር በራቅን ቁጥር ፈተና ሊርቅልን ሊወገድልን በፍጹም አይችልም። በሰብሳለሁ ብለህ መታጠብ እንዴት ታቆማለህ? ብትታጠብ ነው አይደል የቆሸሸው ነገር ሊጸዳ የሚችለው ስትታጠበው ነው። ግን ስታጠብ በሰብሳለሁ ካልክ አለቀ ነገሩ፣ እዛ ላይ ቆመ ማለት ነው። እንትን አትልም፣ አትድን። እንደዚህ አይነት ነገሮች መለመድ አለባቸው። ፈተና ሲበዛ እንደገና ወደ ማን መቅረብ? ወደ እግዚአብሔር። ለምንድነው እንደ ህፃናት ማን ነው? ህፃናት አሁን እናቱ ይዛ እየገረፈችው ያለ ህፃን እናቴ ብሎ ነው የሚያለቅሰው እና የበለጠ ደግሞ ወደ እሷ ነው የሚጠጋው። ወደ ቅፏ መግባቱ እንትኑን ዱላውን ሙሉ በሙሉ እሱ ላይ እንዳትጥለው ያደርጋታል። ከዚያስ የበለጠ ደግሞ ተማህጽኖ ያራራታል ማለት ነው። እና ምዕመናን ይሄንን ነው መልመድ ማድረግ ያለባቸው በህይወታቸው። ተማህጽኗቸውን የበለጠ ባጸኑት ቁጥር እግዚአብሔር ልቡን ይመልስላቸዋል፣ ምህረቱን ያደርግላቸዋል። እና ይሄን ቢያደርጉ መልካም ነው የሚል ሀሳብ ነው የምሰጠው። ለዛሬ ልናነሳው የምንችለው ይሄ ነው። ሰፊ ጉዳይ ነው በእርግጥ ይሄ በአንድ ቀን ተነስቶ የሚያልቅ አልነበረም። እኛ ዝም ብለን እንዲያው እስኪ አጠጋግተን ለማየት ነው የሞከርነው። ዘርዘር ባለ ሁኔታ ካስፈለገ ሌላ ጊዜ የምንመጣበት ሆኖ ለዛሬ በዚህ ይበቃናል። ስለነበረን ጊዜ አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በፈተና ያሉ ወገኖቻችንን ሁሉ እሱ በቸርነቱ በምህረቱ ኢዮብን ከፈተና ያዳነ አምላክ ሁላችንንም ከፈተና እንዲያድነን ከፈተና እንዲጠብቀን ቅዱስ ፈቃዱ ይሆነልን። እግዚአብሔር ይስጥልን።